ምን ነበር እስቲ ጥያቄሽ? ጥያቄ ያ ትንሽ ከዛሬም ከወጣ ሊሆን ይችላል። አይ ምንም ርዕስ የለንም፣ የፈለግሽው መጠየቅ ትችላለሽ። እሺ አመሰግናለሁ። የክፍለ ሀገር ልጅ ነኝና እሺ በልጅነቴ እንትን ጸጉሬ በጣም ሲበዛ ብዙ ነው፣ ሲበዛ ማለት ነው። እሺ እና እናቴ እንትን ምንድነው እንትን ማለት አትችልም፣ ጸጉር መጎንጎን ምናምን አትችልም። ሁሌ ነው የምላጨው የነበረ። ከዛ ደግሞ ማሻገር ጸጉር መስራት ስለማይችል ነው የሚላጨው። ምክንያቱም መጎንጎን ስለማትችል በቃ መላጨት ነው እንትን ነው። ደግሞ ለሳምንት ያድጋል። በዛ በተባለ ለወር እንትን አድጎ የሆነ እንትን እንዳለ ጎነጎናል ማለት ነው። በጣም ሲበዛ ብዙ ነውና ከዛ በሻገር ደግሞ ነው ጸጉሩ ይቅርታ ተቃልና ቅማል በጣም ነው ብዙ ጸጉሬ ከልጅነቴ ትንሽ ሆኜ። ከዛ ምን ታደርጋለች ማዘር እኔ ጋር ያልተቀጠቀጠ ያልተደረገ ቅጠል የለም፣ ጋዝ ብትል ያልተደረገ ነገር የለም። ጋዝ ራሱ የሆነ ላምባዬ እንትን አለ እሱ ፊልት ተው ጨው ብቻ ያልተደረገ ነገር የለም። ግን ትንሽ ጥያቄ የፈጠረብኝ ምንድነው በኛ አካባቢ መስተናገር ይባላል። አስተናገር ስትሰምታለሁ አንድ እህታችን ቲክቶክ ላይ ነው አላውቅም፣ ብቻ የሆነ በደብተራዎች ምናምን ሊሆነ ይጠቅማል በሚል ነው። እና እሺ እኔ አሁን በቃ አሙሬ እሱ በቃ በብዛት እሱ ይደረግብኛልና እሱ ለቅማን መድኃኒት ብሎ ነው እንግዲህ የተደረገብኝ። እሺ እና ለኔ በጣም ያኒ ጥቅም የለውም አይደለ? በእሷ ያለችው አሁን ጥቅም አለው ነው ያን በጥበባቸው ነው ይመስለኛል። ስለዚህ ለማወቅ ነው የፈለግሽው አስተናገር የሚያደርጉት ለምን ነበር ለማወቁ? እኔ አዎ ምን ነው ጥቅም አለው ወይ ጥቅሙ ምንድነው? ያኒ ለኔ አስተናግርን ዓለማውያን እናቶቻችን ዓለማውያን ማለት መንፈሳዊ ያልሆኑ እናቶቻችን ቀበሪቾና ድኝን ቡዳን ለማስለፍለፍ እንደሚጠቀሙበት ሁሉ ደብተራ ደግሞ አስተናግርን ማን ነው ልጄ ላይ በቡዳ የበላት ቅማል ያረጋባት ማን ነው የሚለውን ለማወቅ አስተናግር የሚባለው ቅጠል ፍሬው ሲያቃጥሉት እሳት ላይ ወይም ቅጠሉን በሆነ መንገድ ብቻ እነሱ በሚፈልጉት ፕሮሰስ የአስተናግርን ቅጠል ሲጠቀሙበት ያስለፈልፋታል፣ ወይም አንቺን ያስለፈልፍሻል። እኔ ነኝ እንደዚህ ነው ያረኳት ምናምን ብሎ ሊያስለፈልፍ ይችላል። አንዳንድ ሚስቶች ባሎቻቸውን በአስተናግር ቅጠል ያስለፈልፋሉ ይባላል። በድሮ ጊዜ ማንጋ ሄዶ እንደነበረ የትኛው ውሽማ ጋር ጠጥቶ የሆነች ትንሽዬ ብቻ አረቄ ሰጥቶ ከዛ አስተናግር ማጨስ ነው። ከዛ በኋላ ይለፈልፋል፣ ይቀባጠራል። ግን የሚያስቀባጥረው ማን ነው? ያው መንፈስ ነው ማለት ነው። ለምን? የሰዎችን ፍላጎት ያውቃል። ይሄን ቅጠል ያደረገችው ባሏ እንዲናዘዝላት ስለሆነ ብሎ እንዲናዘዝ ያደርገዋል ማለት ነው እንጂ ቅጠሉ ብቻውን እኔ ቀኑ ሙሉ ለምሳሌ ነጋዴ ሆኜ ስሸጥ ከዋልኩኝ አስተናግር ቅጠል ሲደረግብኝ ያንን ስሸጥ የዋልኩትን ነው መቀባጠር ያለብኝ ቅጠሉ ብቻ ከሆነ። እንዴት ለይቶ ስለማመንዘር ብቻ ወይም ደግሞ የሆነ ቦታ ሄዶ ስለ ውሽማው ብቻ ያንን ፓርት ብቻ እንዴት ሊነግራት ይችላል? ቅጠሉ ስለተጨሰ ብቻ ብዙ ነገር ሲያወራ ቆይቶ አስተናግር ቅጠል ሲደረግበት ያወራውን በሙሉ ነበር ማውራት የነበረበት ቅጠሉ ብቻ ከሆነ። ግን መንፈስም ስላለ ሴትዮዋ የምትፈልገውን ያውቃል። በልቧ ውስጥ ያለውን ከኔ ውጪ ማን ጋር ሄዷል የሚለውን ስለምታውቅ ካወራቸው ነገሮች ውስጥ መርጦ ይሄን ብቻ ያሰማታል ማለት ነው። አንቺም ጋር ቅማል የሆነብሽ በምን ምክንያት እንደሆነ መርጦ እናትሽ እንዲነግራቸው የሚፈልጉት ነገር አለ። እንዳልሽው እንግዲህ ቅማል ስላስቸገረሽ ይመስለኛል ጸጉርሽን የሚላጩት። ጸጉርሽን ቶሎ ቶሎ የሚላጩት አንዱ ያ ነው። ሁለተኛ ነገር ደግሞ ለምን ታዲያ መላጨት ለቅማል መፍትሄ ነው ወይ ሲሉ አንዱ አንዳንድ እናቶች ያው ጸጉር ሹሩባ መስራት ስለማይችሉ ቶሎ ቶሎ ማጠብ ስለማይፈልጉ ሰነፍም ስለሆኑ ብለን ዝም ብለን እንደ ዓለማዊ ልንፈታው እንችላለን። ግን ያ አይደለም። ጸጉርሽ በሰው አይን እንዳይታይ ሻሽ ከማድረግም አልፎ ከዛም አልፎ በቃ መላጥ አድርገው አይን ውስጥ እንዳትገቢ። በእናንተ ሀገር ምናልባት እንግዲህ ትግራይ ክልል ነሽ ብዬ አስባለሁ ካነጋገርሽ ስረዳ የሆነ በህፃንነትሽ ሰዎች አመዳም ስትሆኚ የሚናገሩት ነገር አለ እና ያንን
እንደዛ ሆነሽ እንድትታይ የሚፈልጉት ብዙ ጊዜ ልጆች ደምቀው እንዳይታዩ የሚፈልጉት በቡዳ እንዳይበሉ ነው። እና ቶሎ ቶሎ የሚላጩሽም ለዛ ይመስለኛል። ፀጉርሽ ሲታይ ሰው አይን ውስጥ ስለምትገቢ ማለት ነው። ግን የወሰዱት መፍትሄ እናትሽ ይመስለኛል መፍትሄ ፍለጋ ብዙ ሄደዋል። ፊሊት ማድረግ ፀጉር ላይ በጣም ከባድ ነው። ምክንያቱም እንደ ቅባት ስንቀባ ቅቤ ስንቀባ ወደ አናታችን ውስጥ የሚገባ ከሆነ የፊሊቱም ጋዝ ወደ አናት ውስጥ ይገባል። ኖርማል ላምባ የሚባለውም ጋዝ ይሄ የቡታ ጋዝ ብለን የምንገዛው እሱም ስንቀባ ለቅማሉ ተብሎ የተባለው ለአንቺ ጭንቅላት። አሁን ጭንቅላትሽን እንደ ድፍን የቆጠሩት ወደ አካልሽ ውስጥ ይገባሉ ላይ አያስቡም እናትሽ። ግን ያ ጋዝ ወደ ውስጥሽ ገብቶ ያሰክርሻል ማለት ነው። አይምሮሽን ያቀውሰዋል። ከባድ ነው። እንዲያውም ሱስ ሊሆንብሽ ሁሉ ይችላል። ሌሎችም ብዙ የሚቀቧቸው ነገሮች አሉ። ቀቡ የሚባሉትን ብዙ ነገር ያደርጋሉ። እንግዲህ ጋዝ በጣም ወደው ነበር። አዎ ጋዝ ራሱ በጣም አሁን ሞተር ሳይክል አለ። አዎ እሱ የመኪና ጭስ በቃ ቆሜ ነው ማሸተው። አሁን ጽርጋ ቆሜ ሲያልፉ ሞተር ሳይክል እና መኪናዎቹ ጭሱ እንትን የለ ይወጣ የለ እነሱ መኪናዎቹ በጣም ነው ማሸተው። በቃ እንደ ምግብ ነው የሚመስለኝ ማለት ነው። አየሽ፣ ይሄ ማለት በልጅነትሽ አይምሮሽ ጭንቅላትሽ ለምዶታል ያንን ጋዝ ፊሊቱን ምኑን ለምዶታል። እና አንዱ ምልክቱ ያ ሊሆን ይችላል። ይሄ እንግዲህ አንቺ ተመራምረሽ እንድታገኙ ነው። አሁን አንዲት ልጅ በቅርበት ማቃት ልጅ ነች። የሲጋራ ሽታ በጣም ነው ደስ የሚለኝ አለች። ሲጋራ ሲሸተኝ ጭሳጭስ ነገር ሲሸተኝ በጣም ነው ደስ የሚለኝ። በተለይ ሲጋራ አለች። ግን ጨዋ ናት ልጅቷ። ማለቴ ምን የሚጨስ ቤቱም አይጨስበትም ራሱ የምትኖርበት ቤት ማለት ነው። እና ከየት መጣ ሲሸታት እንደዛ ደስ የሚላት ለምንድን ነው ሲባል ያንን የሚፈልገው መንፈስ ደግሞ በውስጥ በኩል አለ። እና ሆም ብሎ እንደዚህ የመኪና ሽታ እንዲሸትሽ የሚያደርግም ሊኖር ይችላል። ቀጥታ ከዚህ ከልጅነትሽ ካለው በለቀማል ተብሎ በሚትቀቢው በጋዙ ምክንያት ብቻ ላይሆን ይችላል። እና ግን ወደዚህ ወደ እውነታው ስንመጣ ይሄ እናትሽ የወስዱት የነበረው እርምጃ የሄዱበት የነበረው ርቀት አንቺ የምታስታውሹን ተናገርሽ እንጂ ምናልባት ቀበልቾም አድርገውልሽ ሊሆን ይችላል። ያላደረጉልኝ ነገር የለም ብለሻል። ድኝ ማጭሰው ሊሆን ይችላል። በጣም የመኪና ጎማ እስከ አሁን የሆነ አሙሬ ስቼ እስከምወድቅ ይታወቀኛል። ትንሽ ሆኜ አሁን ጭራሮ እንጨትን ለመለቀም ምናምን የክፍለ ሀገር እንደዛ ነው አይደለ? ይወስዱኛልና ተላለቆች ከነሱ ይዳለው ቅማሊኒ ጋር እንትን ያሉ ይውላሉ። ከዛ ይዞርብኛል። በጣም ነው የሚዞረኝ። እወድቃለሁ ማለት ነው። ምክንያቱም ያው ቀጠል ምናምን ሲደረግብኝ ይዞረኛል። ግን እኮ ቅማል አይተው ቅማል ቡዳ እኮ ነው። ቡዳ ነው። አሁን እናትሽ በቡዳ መበላትሽን በተወሰነ መልኩ ይረዳሉ እኮ ይገባቸዋል። ግን ሹሩባ የሚሰራሽ ሌላ ሰው ከሆነ ወይም መጀመሪያ በሹሩባ የሰሩሽ ሰዎች በቡዳ ከበሉሽ ከዛ በኋላ አሳልፈው ላይሰጡሽ ይችላል። ወይ በላችብኝ ልጄም ብለው ከዛ በኋላ ፀጉርሽን መቁረጥ ነው እንጂ ያላቸው እድል እንደገና ሹሩባ እንድትሰሪ ላይፈቅዱ ይችላሉ። ግን የቡዳው መንፈስ በጋዝ በፊሊት ይሄዳል ወይ? ቅማሉን ያመጣው የቡዳ መንፈስ ነው። አሁን ለምሳሌ በንጽህና ጉለት ምክንያትም ቅማል ሊመጣ ይችላል። ግን ቶሎ ቶሎ የሚያጥቡሽ ከሆነ ፎሮፎር የሚያመጣውን ቡዳ ነው ብለን እንላለን። ግን ደግሞ ቶሎ ቶሎ ንጽህናሽን የምትጠብቂ ከሆነ የቅባት ቅቤ ቅባት እየተቀባሽ ንጽህናሽን እየጠበቁ እንኳን አሁንም ፎሮፎር ካለ አሁንም ቅማል ካለ አሁንም የቆዳ ችግር ካለ ሌላ የውስጥ ደዌ ችግር ነው ተብሎ ደግሞ ሕክምና ተወስጃለሽ። ያ ሁሉ ሕክምና ተደርጎ የማይጠፋ ከሆነ ግን ቡዳ ነው ማለት ነው። ሕክምናው እኮ ጥሩ ነው። በሕክምና መሄዱ ለመለየት ይመቻል። የትኝ ሳይድ ኢፌክቱ የት ጋር ነው ችግሩ የት ጋር ነው ብሎ ለማወቅ ግን ሁሉንም ተመርምረን ምንም ለውጥ ከሌለው ቡዳ ነው ማለት ነው። ብዙ ጊዜ ታከሙ ምለው እኔ ተመርመሩ ምለው ለምንድን ነው ስንድን ከዚህ ነገር ድነናል ለማለት ይመቻል። ኤችአይቪ ያለበት ሰው ከኤችአይቪ ዳንኩ ሊል የሚችለው ተመርምሮ ኤችአይቪ ፖዚቲቭ እንደነበር የሚያሳይ ወረቀት ሲኖርና መመርመሩን ሲያቅ ነው። ግን ካልተመረመረ ብዙ ሰው ሲበክል ነበረ፣ ጸበል ሲገባ ተጠመቀ፣ እላዩ ላይ ኤችአይቪ መንፈስ ነበረ ሄደለት፣ ወይም በሽታ ነበረ እግዚአብሔር ከዚህ በሽታ ገላገለው። መዳኑንም አያውቅም መያዙንም አያውቅም ይሄ ሰው። ስለዚህ አንቺም እናትሽ የቡዳ መንፈስ እንዳለብሽ ላይነግሩሽ ይችላሉ። በወቅቱ ያደርጉ የነበሩት ግን ይሄን መንፈስ ለማጥፋት ሊሆን ይችላል። መንደራዊ በሆነ ወይም ዓለማዊ በሆነ ባህሪ ሊያረጉት ይችላሉ። ግን አንቺ ላይ የፈጠረው ተጽዕኖ እዛ በነበርሽበት እድሜ ላይ የተለያዩ አይነት ቅጠላቅጠሎች ደብተራ ጋር በመሄድ ፊሊቱን፣ ጋዙን፣ ምኑን የምትቀቢው ኮተት ብዙ ነገር ነው። ካደግሽ በኋላ ግን ይሄው መንፈስ አንቺ ላይ ተጽዕኖ ይፈጥራል።
ምን አይነት ተጽዕኖ ይፈጥራል መሰለሽ? ፀጉርሽ ዛሬ ማደጉን አለ ማየት ያለብሽ። ቅማል ላይኖር ይችላል ዛሬ ግን ቅማል ሆኖ ደግሞ የሚመጡብሽ ጓደኞች ደግሞ ይኖራሉ። ልክ እንደ ቅማሉ ከራስሽ ላይ የማይወርዱ ከአንቺ ህይወት የማይወጡ ገባሽ? ስልቱን ይቀይራል ማለት ነው። እንደ ልጅነት እንደነበረው ሳይሆን ሲያድግ ስልቱን ይቀይራል። ከአንቺ ህይወት የማይላቀቁ አብሮሽ የሚኖሩ የአንቺን ገንዘብ ብቻ የሚፈልጉ የአንቺን ቤት፣ ትዳር፣ ህይወት፣ ኑሮ፣ ቃልሽን፣ እድልሽን የሚፈልጉ ሰዎች ደግሞ ይኖራሉ። ተበልተሻላ በቡዳ እና ልጆችን ለምሳሌ ሹሩባ እንዲሰሩ ፀጉር ቤት እልካቸዋለሁ። አንዳንድ ጊዜ ቅማል ውርር ያደርጋቸዋል እና እናንተ ዛሬ የት ነው ፀጉር ቤት የተሰራችሁት? ምንድነው እሱ የሉ ቅማል ምናምን ስላቸው ፀጉር ቤት ቀይረን ነው ወይም ደግሞ ሰው ተቀይሮ ነው ዛሬ ሹሩባ የሰራችን ሌላ ሴት ነች ይላሉ። አያችሁ፣ አንዳንዴ እንደዚያ ነገር ያጋጥማል። ከዛ ጸበል ይጠመቃሉ ልጆቹ፣ ቅዱስ ቁርባን ይወስዳሉ፣ ቅማሉ ድራሹ ይጠፋል። ይኸው እዚህ ፊት ለፊት ነው ልጆች ቤት የምናገረው። እንግዲህ ይሄ ሁሉም ቤት ያለ ነገር ነው። መፍትሄው ግን መሆን ያለበት መንፈስ መሆኑን ለይቶ ማወቅ፣ የንጽህና ጉለት መሆኑን ቼክ ማድረግ፣ የንጽህና ጉለት መሆኑን። አሁን በቀደም ባለፈው ላይቭ ላይ ጉንዳን ካለ፣ ቀንድ አውጣ ካለ፣ አይጥ ከበዛ ወይም በረሮ ከበዛ መተት የመደረጉ ምልክት ሊሆን ይችላል ብያልኩትን አውጥተው እንደ እንትን ሲናገሩት ነበረ። አንዳንድ እናውቃለን ባዮች የሃይማኖት እንትኖች እና እኛ እያልን ያለ ነው መናፍስት በዚህ የሚገለጣሉ ነው። ይሄ አንዱ መገለጫቸው መንገዳቸው ነው። ቤትን ማጽዳት፣ ቤትን ማስተካከል፣ የንጽህና ጉለትን ማስተካከል። ከዛ በኋላ ግን ቤቱ ንጹህ ሆኖ በረሮውን ለማጥፋት ብዙ እርምጃ ሄዳችሁ የተለያዩ ነገሮችን ዱቄትም ሊሆን ይችላል፣ እርሳስም ቾክም ሊሆን ይችላል፣ በረሮ እንዲጠፋ ቀንዳውጣ እንዲጠፋ የቤቱ ንጽህና ቀለም ከመቀባት ጀምሮ ሁሉ ነገር አድርጋችሁ አሁንም የነገር የሚከሰት ከሆነ አይጥም ቤት ውስጥ የምትመላለሰው ስጋ ሸቷት ይሁን አይሁን ቅቤ የቤት ዕቃ መዝረክረክ ችግር ይኑር አይሁን ቼክ ማድረግ ነው። ከዛ ግን ይሄ ሁሉ ተስተካክሎ አሁንም ይሄ ነገር ካለ ጉዳዩ ሌላ ነው ማለት ነው። ሰላቢ ነው። ይሄ ደግሞ እናቶቻችን ይመስክሩ። ዝም ብሎ ይሄ ትውልድ አሁን ያለው ትውልድ አያውቅም፣ አይገባውም። እናቶቻችን ያውቃሉ። የትኛው አይጥ ምቀኛ፣ የትኛው አይጥ በተፈጥሮ ስጋ ሸቷት መታ ቤቱን እያተራመሰች እንደሆነ ይታወቃል። በአብይ ጾም ውስጥ አሁን ምን ስጋ ይሸታል? አብይ ጾም ውስጥ ክርስቲያን ቤት ውስጥ ስጋ የለም፣ ቅቤ የለም፣ ምን የለም። በዛ ጊዜ መቼም አይጥ ስጋ ሸቷት የመጣችሁ ማለት ይከብዳል። እና አንዳንዴ በአንቺ ህይወት ውስጥም ቅማል ፀጉርሽን እየታጠብሽ ንጽህናሽን እየጠበቅሽ ግን አሁንም ሰውነትሽ ይሸታል፣ ቅማል አለብሽ ስትባይ ያሳፍራል። ከምን መጣ? እሺ የውስጥ ችግር ነው ተባለ። የሰውነት እስከ 10ኛ ክፍል በጣም አፈር ነበረ ትምህርት ሲሄድ። ምክንያቱም ከቅማሉ ይልቅ እንትኑ ሆነ የሚወጣ ያለ በትግርኛ ቅጤ ምንድን ነው የሚባለው በአማርኛ የእነሱ እንትን የወለዱት ነው ምንድን ነው የሚባለው ብቻ ነው የቅማሉ እንትን ነጭ መወጣለ ነጭ ነው ቅጫ እና በጣም ነው የማፍረው። ከዛ 10ኛ ክፍል ከሄድኩኝ ትንሽ ራሴም ከፍ እያልኩ ስለሆንኩኝ ገና በቃ ንጽህናዬም ዳና እንትን እየጠበቅኩኝ ግን ከዛ ራሴ ችዬ ከቆምኩኝ በኋላ ወደ ምን ተቀየረ ያ ቅማሉ። በቃ ምንም ነገር ድራሽ ጠፋ ቅማሉ። ፀጉሬ እንዳልኩ በጣም ብዙ ነው፣ በጣም ረጅም ነው። ጥቁረቱ ማለት እያጋነንኩ ሳይሆን ያኔ ለመንፈስ ልመጣልህ ነውና በጣም ብዙ ነው። ጥቁረቱ ደግሞ በጣም ነው ጥቁር። በስም አይታወቅም፣ በፀጉር ነው የሚታወቀው። ለካ ቡዳ በቃ ተሳፍረዋል። ፀጉሬ በጣም ነው በቃ እንዴ በጣም ከባድ ነው። እንደዛ ደግሞ ከፀጉሬ ያለፈ ደግሞ ሰውነቴ በሙሉ ፀጉር ነው። በቃ እጄ ብትል እግሬ ብትል በጣም ነው አሁን ነው የገባኝ የለና ሰው በቃ በፀጉሬ ነው የሚያውቀኝ። ብቻ የብቼ ስሜ ምንም አያውቀኝ ሰው አያውቀኝም፣ በፀጉሬ ነው የሚያውቀኝ። ግን አሁን ነው የገባኝ ቡዳ መሆኑን ያለው አሁን ያለው እኔ ጋር ያለው ተጽዕኖ በጣም ከባድ ነው። ልጠይቅሽ እስቲ አሁን 10ኛ ክፍል ከደረስሽ በኋላ ከሆነ ያወቅሽውና የገባሽ ንጽህናሽን ስለጠበቅሽ ጠፋ ማለት ነው ወይስ በየቀኑ ቶሎ ቶሎ ስለምታበጥሪው? አሳይቻችኋለሁ ከዚህ በፊት በቪዲዮ ላይ የቅማልን እንትን አሳይቻችሁ ነበረ በስክሪን ላይ። በጣም እንደ ጉድ ቅማል የሚፈላባቸው ሰዎች አሉ። በጣም ላይምሮ የሚከብድ። እስቲ በዚህ ጋር ላምጣላችሁና እንዲሆነ ቪዲዮ ላሳያችሁ። ምን ላይ ነበር ያደረኩት? እንደው ፊት ለፊት ቢሆን ጥሩ ነበር።
ከባድ የሆነ በቃ ማለት አንድ ቪዲዮ አሳይቻችሁ ነበር ከዚህ በፊት ይሄላ አስታውሳለሁ እና ምንድነው ንጽህናሽን ስለጠበቅሽ ይጠፋል ማለት አይደለም ነው የኔ አባባል። ንጽህናሽን ስለጠበቅሽ ሳይሆን የሚጠፋው ስልቱን ይቀይራል ከነቃሽበት። ለምን ቶሎ ቶሎ ስለምትታጠቢ አይታይም ቅማል። እሱ ሰው ፊት ሊያዋርድሽ ሊያሳፍርሽ ነው የሚፈልገው። አንቺ ደግሞ ቶሎ ቶሎ እየታጠብሽበት ነው። ስለዚህ ያለው አማራጭ ምንድነው? የሰው ቅማል ማዘጋጀት ነው። የሰው ቅማል ደግሞ ከባድ ነው። ቅማል በህልም ሲታይ ምንድነው ብያለሁ? በህልም ቅማል ሲታይ ምንድነው? ታስታውሻለሽ? ምቀኛ ነው አይደል የሚባለው? ምቀኛ አጣሁት፣ ቪዲዮን አጣሁት። እንደው ሌላ ጊዜ ያሳያችኋለሁ እንጂ በጣም ብቻ የሚጠቅም ነገር አለ። አሉ እንደዚህ በማበጠሪያ እንደዚህ ያበጠሩት ሰውነታቸው ላይ እንዳለ ይፈላል ቅማሉ። በቪዲዮ ታስታውሳላችሁ አይደል? እና እሱ ቅማል አሁን በንጽህና ጉድለት ነው የመጣው ማለት ከባድ ነው። እንደዚህ አይነት ቅማል ሰውየው የት ነበረ? ተሰውሮ ነበር? ተኝቶ ነበረ? ዝናብ እየዘነበ በስብሶ ተኝቶ ነበረ? እንደዚህ በማበጠሪያ ያበጠሩት እንደዚህ እርግፍ የሚል መተት ነው አለ። የቅማል ድግምት ደብተራዎች እኮ ያውቁታል። በነገራችን ላይ የደብተራን አስማት አሰራር የማያውቁ ሰዎች እኛ በምንናገረው ንግግር ሊያሹፉ ይችላሉ። የማያውቁ ሰዎች ራሱ ግን ደብተራውና ድግምቱን የሚያስደግሙት ሰዎችና የቡዳ መንፈስ ችግር ያለባቸው የተበሉትን ሰዎች ያውቃሉ፣ ይረዱናል፣ እኛን ይገባቸዋል ምን እንደምናወራ። በእውነት በጣም ነው የሚገባቸው። ሲተቹ ስለሰማሁ ነው በጣም ነው የገረመኝ። ቲክቶከሮች በመንፈሳዊነት ለቤተ ክርስቲያን ቆመናል ብሎ የሚያስቡ ቲክቶከሮች በቀደም ስለ በረሮ፣ ስለ ቅማል ማነው፣ ስለ አይጥ፣ ስለ ቀንዳውጣ፣ ስለ ጉንዳን ምናምን ስናወራ በዚህ ህይወት ውስጥ ስላልኖሩ የምናወራውን ነገር የሚያዞሩት እነሱ ከሌላ ነገር ጋር ነው። ግን ይሄ ችግር ያለባቸው ሰዎች አዎ በኮሜንት ላይ አዎ ይሄን እኛ ቤትም ነበረ ጸበል ስንረጭበት ሄደ ጠፋ ይላሉ። በተለይ አቡነ አረጋዊና የአቡነ ተክለ ሃይማኖት እምነት ለእንደዚያ ነገር በጣም ፍቱን ነው። በዚህ አጋጣሚ የምነግራችሁ ቃል ኪዳንም ስላላቸው ነው። ወደ አንቺ ስመጣ ደግሞ ስታድጊ ቶሎ ቶሎ ስለምታበጥሪው ሳይሆን ቅማሉ የጠፋው ቶሎ ቶሎ ቅማሉን ስታጠፊው ወይም ደግሞ ቶሎ ቶሎ ስታራግፊው ንጽህናሽን ስትጠብቂ ስልቱን ይቀይራል ማለት ነው። በሌላ ዳይሬክሽን ይቀይራል። የምትቀርቢያቸው ሰዎች አንቺ የምትቀርቢያቸው ሰዎች አንቺ ላይ የሚያሳዩትን ስሜት ማንነታቸውን ከአንቺ ማንነት ጋር ነው የሚሄደው። የምትወጂው የምታየውን ነገር ያይና ከዛ ጋር ይሄዳል። በፊት ግን ልጅ ስለነበርሽ እናትና አባትሽ ከሚወዱትና ከሚጠሉት አንጻር ነው። በተለይ እናትሽ እንዲያፍሩ በልጃቸው እንዲያፍሩ እሳቸውን ለማሸማቀቅ ነበር መንፈሱ የሚያደርገው። ካደግሽ በኋላ ግን አንቺ ላይ ነው የሚያተኩረው። እናትሽን ትተሻላ፣ ወደ ራስሽ ሄደሻላ፣ ትኩረቱ ወደ አንቺ ይሆናል። ስልቱን ቀየረ እና የቡዳ መንፈስ በጣም ከባድ ነው። አሁን እንዴት ነሽ ያለሽው? ለምሳሌ ይሄን ትምህርት ካዳመጥሽ በኋላ ይሄ ነገር እንዴት ሆነ እስቲ ንገሪኝ። አሁን እንዳልኩክ በራሴ ችዬው ከወጣኝ በኋላ ነገሩ እንዳልኩ ወደ ሌላ ተቀየረ። የፀጉር ቅማል ጠፋ ወይ? ቅማሉ ጠፋ ወይ? ጠፋ፣ በጣም ጠፋ። አዎ ጠፋ ቅማሉ። ግን ስልቱ እንዳልኩ ቀይሮ በቃ ያኔ ሰው መሳብ በፀጉር እንዳልኩ በቅማሉ አንፃር እኔ ለራሴ በጣም እንቅ ነበረ። ማለት እኔ ሰው አይደለሁም፣ መልክም የለኝም ምናምን ብዬ ነው ራሴ የምንቀው በራሴ ማለት ነው። መስታወትን ሳይ ጨብረር እላለሁ። ፀጉሬም ብዙ ስለሆነ ራሴም እንትን ሰውነት ስለማልቆጣጠር ትንሽ ሆኜ እኔ መልክ እኮ የለኝም ማን ይጠይቀኛል ብዬ ነው እንትን የምለውና ከዛ ራሴ ችዬ ወደ ከተማ ምናምን ከወጣሁኝ እንደ ማንኛውም ሰው አልለብስም፣ ምንም አልልም። በቃ ልክ የዘመኑ ነገር ምንም ነገር አልጠቀምም። ግን በቃ ከባድ ነው፣ ልነግርህ አልችልም። እና ያኔ ነገር ሁሉ ተቀየረ። ገና ከዛ ምን አልኩኝ ለራሴ ምን መስፈርትን ታልኩኝ ለካ የሆነ ዘፈን ነበረ ሰው በመልክ ብቻ አይደለም የሚወደደው እግዚአብሔር ይስጥህ እንጂ የሆነ የምወደድ ሰውነት ምናምን የሚለው ዘፈን ነበረ። የማን እንደሆነ አላውቅም። እንደዛ ብዬ ለራሴ እንትን አልኩኝ። ማለት እንደሌላኛው ሰው አልለብስም እንትን አልልም። ያን ያህል ብቻ ንጽህና እጠብቃለሁ። ግን እንደ ኖርማል ነው እንትን የምለው። ሰው እንዲወደኝ ብዬ የማደርገው ነገር አልነበረብኝም። ግን
ሲበዛ ነው የምልህ። ከዛ በቃ ለራሴ ኩራተኛ ሆንኩኝ። ለካ ሰው እኮ እንትን ከተማ ስለገባሁኝ ነው ብቻ ነገሮቹ ተቀያየሩብኝ ማለት ነው። በዚህ በፀጉሬ ይሁን በቃ ባለኝ አላውቅም፣ በደም ግባት ይሁን ለመንፈሱ ተመቸው ሁሉ ነገሩ። ስለዚህ አሁን በአንቺ አመለካከት ፀጉርሽንም በደንብ የማትንከባከቢ መልክ አያምርም ብለሽ ስለምታስቢ፣ ፀጉሬ ብቻውን ጥቅም የለው ብለሽ ስለምታስቢ ያን ያክል ለራስሽ ቦታ ትሰጭም ነበር በፊት ማለት ነው? አዎ በጣም በጣም። አሁን ግን የመናፍስትን ሴራ ካወቅሽ በኋላ ያለሽን ደግሞ እስቲ በተወሰነ መልኩ ንገሪኝ። ለምን ለሰው ያለሽ አሁን ለአንቺ ያላቸውን ግምት ሰዎች ምን ሊሉሽ እንደሚችሉ በፊት ታስቢ ነበረ። ዛሬ ላይ ደግሞ አሁን አግብተሻል ወይ ወልደሻል ወይ ከሆነስ ደግሞ ምንሽን መርጦ ነው ያገባሽ? ያለሽበት ሁኔታ ደግሞ ንገሪኝ። አልወለድኩም፣ አላገባሁም። ያ እሺ፣ አሁን ስደት ነኝ ያለሁት። እሺ፣ እድሜሽ ከሆነ ከመጣሁኝ ወደ 7 እድሜ 25 ባላውቀውም በግምትም በኩዮች እያየሁኝ ከ5 ወይም 26 ሊሆን ይችላል። በስንት ዓመት ሄድሽ? አታውቀውም። ወደዚህ በ2010 ወደ 11 ሰኔ አካባቢ የዛሬ 7 ዓመት ነው ይመስለኛል አይደል? አዎ 6 ዓመት 7 ዓመት። አንተ ስትጀምር ገጠመኝ 50 ስትጀምር ገጠመኝ አካባቢ ነው የመጣሁት። ከመጣሁኝ ወዲህ ከ2 ዓመት ነው ምናምን አካባቢ ያንተ ትምህርት ተመቸ። እግዚአብሔር ይመስገን ራሴም አድኛለሁ፣ ባልበረታም ራሴም ወንድሜም አድኛለሁ። ቤተሰቤ እግዚአብሔር ይመስገን፣ እናቴ ቤቴ ያለው ኢቭን አባቴ ሁሉ ብቻ ነገሩ ሁሉ በመናፍስት ያለ ነው። ባይመለክም የመናፍስት ስራ እኛ ጋር አለ። መንፈሱ ተቀምጦ የሚደረግ እኔ አላውቅም። አሁን አባቴ በምን እንደሞተ ምናምን አላውቀውም ነበረ። ግን አሁን በምን እንደሞተ በአንተ ትምህርት አንጻር እኔም ብዙ ችግር አለብኝ። ከብዙ ነገር ወጥቻለሁ። ያ ምንድነው በአንተ ትምህርት እግዚአብሔር ይመስገን ባልጠነከርም እንኳን ግን እንዳልኩ አሁን 7 ዓመቴ ነኝ። ምንም ነገር የለኝም። ግን እግዚአብሔር ይመስገን እኔ ትምህርቱ ማወቅ ራሱ ለኔ በቂ ብዬ ነው ላለማማረር ማለት ነው። ለምን በብዙ እንትን መንፈስ የተያዝኩ ነኝ። በቤተሰብ እንዳልኩ በራስም የሚመጣ ነገር አለ። የአባቴ እናት የሚባል ነገር አለ። ዛር ያመልኩ ነበረ ለብቻ ቡና እያፈላ ያመልኩ ነበረ። አያቴ እንዴ የቡና ንጉስ ነች ነው መጣልኝ። ቡና እናቴ እንትን ትለኝ ነበረ። ትናንሾች ሆነን ልደታ ማርያም እና ዋዜማው በእለቱና በእለቱ የአባታችሁ ሰይጣን በጣም ክፉ ስለሆነ እንዳይተናኮልባችሁ እያለች ታጠጣን ነበረ። እንዴት? በዋዜማውና በእለተ ቀኑ። ሌላ ቀን አላውቅም። ቡና ከእኛ ጋር ስትመጣ ያኔ እንግዳ ሲመጣ እኛ ጋር ያኔ የተከበረ እንግዳ ከመጣ ወይም ስጋ ይቀርብለታል፣ ማዕድ ብዙ ነገር ይቀርባል አይደለ? የምትወደድ ከሆነ እኛ ጋር ግን ቡና ነው የሚቀርብልህ። በቃ ክቡር እንግዳ ማለት ነው፣ የተከበረ እንግዳ ቡና ነው። እና በዛ አንፃር በዚህ የተያያዙ ናቸው ቤተሰቦች። ከዛ እኔ ራሴ ከቻልኩም በኋላ ማዘር ብቻ 2 ቀን ነው የምታጠጣን፣ ሌላ ቀን አንጠጣም። በጣም እናደድ ነበረ። ለምንድን ነው ሌላ ቀን ማትሰጠኝ ያልኩኝ ማለት ነው። ከዛ ራሴ ከቻልኩ እንደዛ ያልኩኝ ስራም የሰው ቤት ምናምን ከገባሁኝ ካዳሚ ሆንኩኝ ራሴ ዘመናዊ ማለት ነው። ፋንዲሻ አለ፣ ያለ ጉዝጓዝ ሳር አለ፣ ሻማ አለ። ብቻ ቡና የሚቀርበው ነገሮቹ ቡናው እኔ አሁን ማፍላቱ ያኔ መጣጣት ሳይሆን የሚያምረኝ ማቀራረቡና ማፍላቱ ቁጭ ብዬ ሰው ማጠጣት በግዴታ ነው። ደግሞ ሰው ማጠጣው ነበረ። ቡና ሳላፈላ ሳይሸተን አንቀሳቀስም። ቀና ብዬም ሰው አላይም ነበረ። ሁሉም ያውቀኝ ነበረ። ዛሬ ቡና ስላልጠጣሽ ነው ይሉን ነበረ ማለት ነው በዛን ሰዓት። አሁን እንግዲህ እኔ መጠየቅሽ ጥያቄዎች ምናልባት ለህዝቡ ትምህርት እንዲሆን አንቺም ታግዥኛለሽ እና በጣም አሁን ምንድነው መሰለሽ እንግዲህ ይሄን ያክል ርቀት ከሄድሽ አንቺ ውስጥ ያለው የገባው የቡዳ መንፈስ ከውጭ ነው ወይስ ከውስጥ ነው የሚለው ነገር
ለይተን እንድናቅ በዛ ላይ የትኛው የዛር ቡዳ የሚባል አለ፣ አይነ ጥላ ቡዳ የሚባል አለ፣ ከተወለድሽ በኋላ የሚበላ እሱ ለመለየት እንዲመች ጥያቄዎችን ትመልሽልኛለሽ ማለት ነው። አሁን እግዚአብሔር በደን መልስልሃል። እናትሽ እና አሁን ከተማሹ ትምህርት አንፃር እናትሽ ላይ የቡዳ መንፈስ አለ ብለሽ ታስቢያለሽ? ጸጉሬን የምትላጨኝ እናቴ እሷ ራሷ ችግር ስላለባት ነው፣ ቆንጆ ሆኜ ስታይ ስትቀምለኝ ጸጉሬን ስታበጠር እሷ ራሱ ችግር ስላለባት ነው ይሄ ሁሉ ነገር የምታደርገው ብለሽ ታስቢያለሽ? ከትምህርት አንፃር አዎ። እንደውም አሁን ከትምህርቱ የገባኝ ምን ትል ነበረ፣ ስንወለድ ራሷ ታያኝና እኔ ሳይሆን እኔ አላውቅም፣ ግን ተናንሾቼ በጣም ቆንጆዎች ናቸውና ራሷ ካየቻቸው ወይ ልጄ አምሮቦታል እግዚአብሔር ይመስገን ብላ ማታ ካለች ጠዋት የሆነ እንጭጭ ብለው ወይም ደግሞ የሆነ ቅየር ብሎ ካየችው ወይ ብራሴ ቡዳውኝ በልቼዋለሁ ልጄ ብላ ትጨነቅ ነበረ። በጣም ትጨነቅ ነበረ ራሷ ማለት ነው። ለምን ይመስልሻል ይሄን የጠየኩሽ? እስቲ መልሽልኝ። ለምንድን ነው ይሄን ጥያቄ ብዙ ጊዜ ከእናቴ አንጻር የመጣ ይሆናል። አዎ ርቆ አይመጣም። ብዙ ጊዜ ቶሎ ቶሎ ቅማል የሚመጣብሽና ቶሎ ቶሎ የሚላጩሽ ከሆነ ይሄ ነገር ከቤት ነው የሚጀምረው ብዬ አስባለሁ። እና እናትሽ ራሳቸው አንቺ ቆንጆ ነሽ እንድትታይ አለመፈለጋቸው ከእሳቸው ሊሆን ይችላል። አንዳንድ ጊዜ ልጆቻቸውን ንጽህና ባይጠብቁም፣ ልብሳቸውን ባያጥቡም፣ ጸጉራቸውን ባይሰሯቸውም ልጆቻቸው ቆንጆ ሆነው እንዲታዩ የማይፈልጉ ቤተሰቦች አሉ። ወይ ጎረቤት እንዳያይባቸው ነው፣ ወይ ራሳቸው እንዳያዩ ነው ብዬ አስባለሁ። እየቻሉ ጊዜ እያላቸው ማለት ነው። ምን ነው እቺ ልጅ ተውሻት፣ ተዋት እስቲ በቃ እንደፈለገች ትሁን ምናምን ብለው ይላሉ። እና ራሳቸው እናቶች ግን ራሳቸውን ደግሞ የሚጠብቁ አሉ። ልጆቻቸውን ትውት አድርገው ራሳቸው ላይ በጣም ያተኩሩ ደግሞ አሉ። ያ ምንድን ነው መስታወት ላይ በጣም ያዘወትራሉ፣ ጥሩ ይለብሳሉ። ገንዘብ ሲያገኙ አሪፍ አሪፍ ቀሚስ፣ ጥሩ ሽፈን ገዝተው ምናምን ሰርግ ላይ ቆንጆ ሆኖ ደምቆ ለመሄድ ይሞክራሉ። ከዛ በኋላ ሲመጡ በጣም ከባድ ህመም ያማቸዋል። ያው መንፈስ እነሱ ላይ ሆኖ ልጆችን ደግሞ የሚያስቃይባቸው ደግሞ አሉ። ይሄ ብዙ ትንታኔ ውስጥ ከገባሁኝ ብዙ እናቶች ሊደናገጡ ግራ ሊጋቡ ይችላሉ። ግን የአንቺ መንፈስ ከእናት የመጣ መሆኑ ምልክቱ ምንድን ነው? የማትስማሙ ከሆነ አንቺና እናትሽ የምትጣሉ ቶሎ ቶሎ በጣም የምትጣሉ ከሆነ በገንዘብ የሚሆን ዛሬ አይደለ? ለምን መሰለ እንደዛ ያልኩክ እወጣለሁ። ያኔ ከትንሽነት ጀምሮ ይሄን ልቤ ትንሽ ከፍ ያለ ነገር ነው የማስበው። ወጥቼ ለእናቴ ምናምን ሆነ የሚታይ ነገር ለቤተሰብ መስራትና ወጣና ሰው ቤት ሰራ በጣም እናቴ ትናፍቀኛለች። ለወር ሰርቼ እመጣለሁ። ከመጣሁ ግን እናቴ በቃ ሰው አትመስለኝም። በቃ እናቴ ወዲያው ሰማ አድርጌ ቁጭ አልልም ቤት ወደ ውጭ ነው የምወጣው። በቃ እንትኔ ልቤ የሆነ እንትን ነው ባለው ይወፍራል፣ ያኔ እንትን ይላል፣ ይደነድናል። እናቴ ጋር አይደለም። እንደዛ ይሆናል። ይሄ ሁሌ የምናገረው ነገር ነው። አሁን ብዙ ጊዜ አረብ ሀገር ያሉ ውጭ ሀገርም ያሉ የትም ሀገር ያሉ ሰዎች ቤተሰቦቻቸውን እስኪያዩ በስልክ እናፍቅሻለሁ ምናምን እስካገኝሽ አይ ሚስ ዩ ምናምን ይባባሉና ከተገናኙ በኋላ አንድ ሳምንትም አይቆዩም። በቃ ይሰለቻቻሉ፣ ይጣላሉ፣ ይደባደባሉ። ባልና ሚስትም እንደዛው ናቸው። ፊልድ ሄዶ ሲመጣ ሲመለስም ከሚስት ጋር በጣም ይነፋፈቃል። ሲገናኙ ግን ወዲያው ጸብ ነው። ይሄ ምንድን ነው? እሱም አንቺም ስራሽን ጥለሽ እንድትመጪ ነው። ስራሽን ጥለሽ መተሽ እንዳያልፍልሽ ገንዘቡ አንቺ ለናትሽም እንዳትረጂ አጠቃላይ እዛ ቦታ ላይ እንዳትቀጤ ነው። ለምን ከሄድሽ ቁም ነገር ያ በትልቁ የምታስቢውን አላማሽን ልታከናውኝ ስለሆነ እንዳትቀጤ ነው። እቤት ስትመጪ ደግሞ ከእናትሽ ጋር የማያስማማሽ ደግሞ የመጣው ከእናትሽ ስለሆነ ነው መንፈሱ። ልክ ባልና ሚስት ላይ እንደሚታየው አይነት ነገር ነው። ስራውን ሰርቶ ደስ ብሎት ስኬታማ ሆኖ ስራውን ሰርቶ እንትን እንዳይል በቃ ልጆቼ፣ ሚስቱ ደግሞ ሌላ ሆና ትጠብቀዋለች። ከዛ ደግሞ እጭልና ደግሞ ተመልሶ ይሄዳል እንዲያመነዝር፣ ትዳሩ እንዲበተን ምናምን በቃ እንደዚህ አይነት ነገሮች ይፈጠራሉ። ወይ ከራሱ ነው ወይ ከሚስቱ ነው ችግሩ። በእርግጥ የራሱም አይነት ጥላ ልትሆን ትችላለች፣ የሚስቱም አይነት ጥላ ሊሆን ይችላል። ግን አንቺ ጋርና ባለትዳሮች ጋር ያለው ልዩነቱ ምንድን ነው? የአንቺ ከልጅነት ጀምሮ ነው አብሮ እናትሽ ማህፀን አብሮ የመጣ ስለሆነ ነው። በባልና በሚስት መካከል አሁን ብታገቢ ራሱ ይሄ ስልት ወደ ማን ይቀየራል? ወደ ባልሽ ይቀየራል።
ባልሽ ላይ ይመጣል። ይሄ ልታያቸው ናፍቀሻቸው እናትሽን ካየሻቸው በኋላ ወዲያው የሚሰለችሽን ስሜት ባልሽ ላይ የሚያደርገዋል እና ምናልባት በቤተሰቦቻችሁ በዘራችሁ ምን እንዳለ ባላቅም፣ በዘር ስልሽ በስጋ ዝምድና ማለት ነው፣ ምን እንዳለ ባላቅም፣ ግን እንዲህ አይነት መንፈስ ያለባቸው ሰዎች ትዳር ሴቶች ከሆኑ ባል የመቀያየር ወንዶች ከሆኑ ደግሞ ሚስት የመቀያየር ባህሪ ያለባቸው አይጸኑም። እንደዛ ነው። እንደዚህ የመቀያየር የመሰለ ማዘር ከአባቴ በፊት ሌላ ባል ነበራትና ባልየው በጣም ወዳት ነበር እንዳለችኝ። ታሪክ ተጠይቄ አላውቅም። ሁሉም በትምህርት ያንተ ትምህርትን ያወቅኩት እንደዛ ሊሆን ይችላል በማለት ነው እንጂ ጠይቃት አላውቅም እስካሁን ማዘርም እና በጣም ወዳት ነበረ። በጣም ሀብታሞች ነበሩ፣ ግን አትቀርበውም። በጣም ይደበድባትም ነበረ። ያንቺ አባት እርጉዝ ሆና ራሱ ልገድላት ብሎ አይደለም የኔ አባት ሳይሆን ከኔ በፊት የነበረ። እሺ ከዛ እንዳልገድላት ብሎ እርጉዝ ሆና እንኩ ልጃችሁ አለላችሁ ከዛ በነብስ እንዳትይዙን ብሎ አስረከባት እናት አባቶቿ ጋር ማለት ነው። ከዛ አባቴ ያገባች እንደገና። እሺ አባቴ ካገባች በኋላ በጣም ተወደው ነበር አባቴ። እሺ የኔ አባት ማለት ነው። ከዛ ልክ እርጉዝ ሆና አይደለ የፈታችሁ አለ ያስረከባት ያ የመጀመሪያ ባሏ እኔ ወልዳ ከአባቴ ደግሞ እንደተወልጄ ታናሽ እርጉዝ ሆነ አባቴ ሞተ። በመንፈስ ማለት የመጀመሪያ ግብር ሆነ የሞተው አባቴ የቡና ያልኩ ያና የአባቴ ልትንትን ግብር ሆነ የሞተው አባቴ ነው። እሺ ልክ ብዙ ግብር በነብስ ነው የሞተው። ያኔ በህይወት ነው ግብር የምንወስደውና ከዚህ አንፃር ከትምህርት አንፃር በቃ መንፈስ ነው ብዬ ነው። ምክንያቱም እናቴ አሁን መጀመሪያ ባሏ በእርጉዝ ሆና ተፋታች። ከዛ በኋላ ደግሞ እርጉዝ ሆና ሞተባት። እንደገና ሌላ ካንቺ ያንቺ አባት ካለፈ በኋላ ነው ወይስ ሌላ ነው? ከሞት በኋላ ሁለት ከአባቴ በኋላ ደግሞ ሁለት ባላ ግብታ ከሁለቱ ወልዳለች። አሁን እግዚአብሔር ይመስገን ቆራቢ ናት። ሁለቱም የሉም ግን ከሳቸው ጋር የሉም። በጣም ይገርማል። ስለዚህ በህይወታቸው 4 ባላ ግብተዋል ማለት ነው። አዎ አሁን ይሄ እንግዲህ ገና ሳትነግሪኝ የነገርኩሽ ምንድነው ውስጥ ያለው መንፈስ ባህሪው ይሄ ነው። እንትን ነው ያንንም ያዝ የማድረግ ያዝ ለቀቅ የማድረግ ባህሪ ያለውና ባንድ አይረጋም። በትዳርም ብቻ አይደለም አንቺም ጋር ራሱ ምናልባት እንደምንም ብለሽ አሁን እኔ መልክ አያምርም ጸጉሬ ብቻ ነው ቆንጆ የሚቀርበኝ የለም ብለሽ አስበሽ ግን ሴትነትሽን ወዶ መንፈሳዊ ህይወትሽን ወዶ መልክ ባይኖርሽም ሰው ባወጣው መስፈርት መሰረት ነው ብለሽ መልክሽ እንኳን አያምርም በሚባለው መስፈርት እንኳን ቢሆንም ግን ሴትነትሽን ክርስትናሽን ወዶ የሚያገባሽ እንኳን ቢመጣ እንኳን ራሱ አንቺ ነሽ አቃቂር የምታወጪው። የሚገርምሽ በጣም አወጣ ነበረ። እንደውም የሆነ ትንሽ እንትን ባለስልጣኖች የሚባለው ባለስልጣን ሳይሆን የሆነ ስማቸው የሚጠራሉ የሆነ ጨዋዎች አሉ ታዋቂና ደግሞ ከባለስልጣኖቹ አንዳቸው ቤተሰብ ዘመድ ነኝና ምን ነበረ ግን ይቅርታ በመናን የሆነ ከያገሩ ስራ ሳይሆን የመንፈሱ ነው እና ምን ነበረ እንኳንም ጨዋ ሆንኩኝ ደሃ ሆኜ እንኳንም ጨዋ ሆንኩኝ ጨዋ ቤተሰብ እንኳን ተወለድኩኝ መልክ ባይኖረኝም ደሃም ቢሆን ግን የጨዋ ቤተሰብ ነው። የሆነ የሚባላለኝ ሀገር ትግራይ ክልል ብዙ አቃቀር አለ እንትን ዘርም ዞሮች ይጠየቃል። አሁን ሴት ስታገባ ምንድነው ዞሮ ይባላል ምናምንና እንኳን ከዚህ ነፃ ሆንኩኝ ብዬ ራሴ ፎከስ ነበረ። አሁን ይሄን ምንድነው የጠየኩሽ ምንድነው እኔ ይቅርታ ለምናገረው ነገርና አሁን እንዳትቀየሚኝ እንዳትታዘብኝና አንዳንድ እህቶች በቆዳ ይሄ በቁርበታችን ውበት ሳይኖራቸውም እንኳን እንግዲህ በትምህርታቸው ጎበዝ ይሆናሉ፣ በሀብትም ጎበዝ ይሆናሉ። ለምን በመልክ ተመራጭ ስለማልሆን ቢያንስ በዚህ እንኳን ተመራጭ መሆን ይችላል ብለው ራሳቸውን በዚህ ሁሉ ጎበዝ የሚያደርጉ አሉ። አንቺ እንዲህ አይነት ሐሳብ መጥቶብሻል? ከኔ ጋር ነሽ? እኔ እህት ወይዬ አለሽ? አዎ አልሰማሽኝም ጥያቄ
አሁን እንደዛ ትንሽ አልሰማሽኝም። ልንገርሽ ድጋሚ ልንገርሽ ድጋሚ አዳምጪኝ እሺ። መልክ የለንም ብለው የሚያስቡ ይሄ ስጋ ቁርበታችን የለኝም ብለው የሚያስቡ ዓለም ባወጣው መስፈርት ማለት ነው። በመልክ ተመራጭ ስለማልሆን በአለባበስ ወይም ደግሞ በአነጋገር ወይ በትምህርት ወይ ደግሞ በሀብት በገንዘብ በዚህ ተመራጭ መሆን ይችላሉ ብለው ወደዚህኛው ያዘነብላሉ። እና አንቺ እንደዚህ አይነት ሀሳብ መጥቶብሻል? የሆነ ተወዳጅ ለመሆን ሌላ የተጠቀምሽባቸው ኮስሞቲክስ፣ ውጥር ያለ ልብስ፣ በፀጉርሽ፣ በአካልሽ፣ በምናምን ወንድን ለመሳብ ያደረግሽው ጥረት አለ? ምንም ነገር የማደርገው ነገር የለኝም። ምንም ማለት ነው። አሁን የሚደረግ ኮስሞቲክስ ምናምን እንደውም አስተናጋጅ ሆኜ ሰው ቤት ተቀጥሬ የሆነ ውጥርጥር አላለብስም። ቢጃማ ነው ኖርማል የቤት ቢጃማ የለ እሱ ነው የምለብሰው። ግን እኔ ጋር የሚመጡ አቃለ እንትን የሚመጡ ወንዶቹ እንዴት እንደሚቀርቡኝ አላውቅም። ለምን እንትን አለብስም ልክ ንጽህናዬ እጠብቃለሁ ኖርማል እንደ ሰው ማለት ነው እንደምጠብቀው። ግን ሰው ይወደኛል ብዬ የማደርገው ነገር ምንም አልነበረብኝም። ተመራጭ ለመሆን የተለየ ነገር ታደርጊያለሽ? አላደርግም። ግን ባለስልጣኑን ቢትሉ ያኔ ቅርታ ግን እኔ አሁን እኮ አንቺ ላይ ያለው የቡዳ መንፈስ ምን የት ርቀት ድረስ እንደሄደ ለማወቅ ነው። ቡዳ መንፈስ ከሆነ በትክክል ይሄን ሁሉ ነገር ብታረጊም እንኳን እንዳትመረጭ ያደርጋል። መስተፋቅር እንኳን ሄደው የሚወዱትን ወንድ መስተፋቅር አድርገው እንኳን ቢያገቡ አስቢ፣ መስተፋቅርም ሰይጣን ነው፣ ቡዳም ሰይጣን ነው። ግን ወንዶች አላዩኝም፣ አልመረጡኝም፣ መልክም የለኝም፣ ስለዚህ እኔ መስተፋቅር አድርጌው እንዲወደኝ ማድረግ እችላለሁ ብሎ የሚያረጉም ሁሉ አሉ። በመልክ ቆንጆ ስላልሆኑ ማለት ነው። እንደዚህ ሄደውም እንኳን የማይሳካላቸው አሉ። ለምን? ውስጥ ያለው አይነ ጥላ አግብቻታለሁ፣ ሚስቴ ናት፣ ባሏ ነኝ ብሎ ሌሊት መጥቶ የሚገናኝም ከሆነ በዙሪያሽ ያሉ ሰዎችን በሙሉ እንድትጣይ፣ እንዳይስማሙሽ፣ እንዳይቀርቡሽ የሚያደርግ ከሆነ በቃ ይሄ ቡዳ ዛር ሆኖብሻል። በአንቺ ህይወት ውስጥ ጣልቃ ገብቶ ገንዘብም ራሱ እንድትሰሪ እድል የሚሰጥሽ በተወሰነ ጊዜ ነው። አንዳንድ ሴቶች በጣም የሚገርመኝ ያሳዝኑኛል። እንዲህ አይነት መንፈስ ካለባቸው ትንሽዬ ገንዘብ ካገኙ በኋላ ስራው ያስጠላቸውና 6 ወርም 1 ዓመትም ቁጭ ብሎ ያችን የሰሩባትን ገንዘብ ደግሞ ጭርስ ያደርጓታል። ከዛ ደግሞ ይወጡና ደግሞ ሰርቀውም ይሁን ገላቸውን ሸጠው ምንም ይሁን ብቻ የሆነ ገንዘብ ደግሞ ሰብሰብ ያደርጉን ይመጡና ደግሞ ቁጭ ይላሉ። ለመንፈሱ ነው የሚቀመጡት። በግል ወሲብ ይቀመጣሉ። እጃቸው ላይ ሆነም ዘራቸው የሚያፈሳቸው ያው ቡዳው ነው። እናትና አባታቸው ድሮ ለመንፈሱ በግና ዶሮ ያርዱ ከነበረ እነሱ ላይ ደግሞ ሆኖ ጣታቸውን እጃቸው ውስጥ ብልታቸው ውስጥ ከቶ ዘራቸውን ነው የሚያርደው፣ ዘራቸውን ነው የሚያፈሰው። ያልተወለዱ ህፃናትን ገና ፈርቲላይዝ ያላረጉ ገና ሀሳብ ሆኖ የቀሩ ህፃናትን ዘርን በማፍሰስ ነው ግብሩን የሚያከናውኑባቸው። እና ብዙ በመልክ ጉዳይ ላይ ብቻ ብዙ ተመራጭ ያልሆኑ ሴቶች አይደለም በእንቅርት ላይ ጆሮ ደግፍ እንግዲህ አስቢው። አይደለም ሴት በመሆኗ ብቻ ራሱ መልክ ቢኖራትም እንትን አለ፣ ሴትነት የሚባል ነገር አለ። እኔ እንዴት ብዬ ጠይቃለሁ ራሱ ይጠይቀኝ እንጂ ብላ በአይን በሁኔታ በአክሽን በምናምን በመሽኮርመን በምን ነው የምትገልጹት። በአፋቸው አትናገሩም ብዙ ጊዜ። መልክ ከሌለ ደግሞ ይብሳል ማለት ነው፣ ይብሳል። ስለዚህ አሁን ሌሊት መጥቶ የሚገናኝሻል ወይ ብዬ ደግሞ ልቀጥል ጥያቄ። አዎ በጣም እንዲመጣ ትናፍቂ ነበር ከሚሰማሽ ስሜት አንጻር። አንዳንድ ጊዜ አንዳንድ ሴቶች ሌሊት መጥቶ የሚገናኛቸው ስሜቱን በጣም ስለሚረዱት ድጋሚ እንዲመጣ ሁሉም ይናፍቁ አሉ። አዎ ለምን ያኔ ወድጄ ሳይሆን ሳልፈልገው እዛ ስሜት ነው ያለው። ስትነቂ ደግሞ እንድትነቂ የሚያደርገው ስሜቱ እንድታውቂው ነው። አዎ ምን ያህል ጊዜ ማልፈልገው ነገር ምን ያህል ጊዜ አይዞሽ አትፍሪ። በቃ ነፍስ ካወቅኩኝ በለህ ስደት ከመጣ ምንም ችግር የለውም። ስደት ከመጣ በለህ ለምን ትምህርቱ ስላወቅኩት ስደት ከመጣ አሁን በቃ ናይ አንተ ትምህርት ካወቅኩኝ በኋላ ያ ስሜት አይጠፋም። አንዳንድ ራሴ ለማጥፋት የምሞክርበት ሰዓት በዚህ ወረዳ አሁን በዚህ ያለሁበት አሁን ሁኔታ ራሱ በዚህ ሲመጣ ራሴ ለማጥፋት የሚወድበት ሁኔታ
የሚያደርሰኝ አለ። ለምን ማልፈልገው ስሜት ስለሆነ ግን ከዛ አልወጣም። አሁን ቆሜና አለው አይደለ ሌላ ሀሳብ አለኝ ወይም ደግሞ ወደ ጸሎት ነው የምመራው። ግን ቆማለሁ እኮ እዛ ስሜት ነው ያለሁት። በቃ የማትፈልገው የሆነ ምስጥ የምትብልበት አለ አይደለ የማትፈልገው እዛ ውስጥ ነው። ከዛ በኋላ ባንናለሁ። ከዛ በቃ ዝም ብዬ ወደ ራሴ ተመልሼ ላስብ ስል ራሴ ተመልሼ ማሰብ አልችልም በጭራሽ። ዓለም ጭልም ይልብኛል። ከዛ ምንድነው ሞት ራስሽን አጥፊ ምን ስሜት በጣም በጣም ሲበዛ ያው እንግዲህ ግሎሲ መፈጸሙም የብዙ ሰዎች እህቶቻችን ችግር ቢሆንም በቪዲዮ ልቅ የሆኑ ቪዲዮዎችን የማየት እንደገናም ደግሞ አንዳንድ እንደዚህ አይነት ወሬዎችን ማውራት ምናምን ደስ ይልሽ ነበር? አላወራም። እኔ ከዚህ ከሁሉ ርቅ ያለው ከዚህ ወሬ ወንዶችም አልደዋወልም። እግዚአብሔር ይመስገን ከአንዳንድ እህቶች መንፈሳዊ እህቶች ነው የምደዋወለው። አይ መንፈሳዊ ከመሆንሽ በፊት የነበረውን ስሜት ነው የምነግርሽ። አሁን ኦልሬዲ እየገባሽ ስለመጣ ችግር የለውም። ከመጣ እዛ ነበር። አዎ እሱ እኮ ነው። ያው አሁን መንፈሳዊ ከሆንሽ በኋላማ ትግል ነው፣ ፍልሚያ ነው እኮ። ግን ከዛ በፊት በነፃነት የምታረጊያቸውን ነገሮች ነው የምነግርሽ። ደስ ብሎሽ ከዛ በፊትማ እንደውም እዚህ ሁሉም ብቻ እዚህ ከመጣ ራሱ ያኔ ሀገር እያለሁ ብዙ ትልቅ ሞባይልም አይልዝም ነበረ፣ ትንሽ ነው። ስደት ከመጣ አንዱ ትልቅ ባልክ ያዝኩት ምናምን ያ ነገር ቪዲዮ ምክንያቱ በቃ እንደ ፊልም የለም። ፊልም ኔትወርክ እየተቆራረጠ ነው። ቦታ ቀየርሽ እንዴ? ቦታ ቀየርሽ? ግን ስሜቱ በዛን ሰዓት አልነበረም ብዙ። አሁን ነው ሄሎ ቦታ ቀየርሽ እንዴ? ነው ኔትወርክ ነው መሰለኝ። አይሰማም እየተቆራረጠ አሁን መጣ። አሁን በዛን ሰዓት አሁን በዛ ፊልም በማይበት ሰዓት ያንተ ትምህርት ባላ ሳላውቅ በፊት ያ ስሜት ማየት ብቻ ነው፣ እንደ ፊልም ተከታታይ ፊልም ነገር ነው እንጂ ስሜቱ የለም፣ አላውቀውም። አሁን ነው ያ ስሜቱ። ከዛ ከወጣሁኝ በኋላ እርግፍ አድርጌ ከተውኩት በኋላ በቃ እንደ ፊልም አእምሮ ላይ ሰፈረ። ስለዚህ ወንዶችን እንዳትቀርቢ መልክ የለኝም የሚል መጀመሪያ ትልቅ የሆነ ነገር ብሎክ አደረገ። ከዛ ቀጥሎ ደግሞ ጥሩ ልብስ እንዳትለብሽና እንዳያምርብሽ ከለከለ። ይሄ ሁሉም የሚያሳየው ምንድነው? የኔ ናት ብሎ የሚያስብ መንፈስ አንቺ ውስጥ ስላለ ተውበሽም እንዳትወጪ፣ ጸጉርሽም እንዳይታይ አንድ ያው የቆዳ መልክሽም ቆንጆ አይደለም ብለሽ ብታስቢ አንቺ ያው መቼም ቆንጆ ነኝ ብለሽ ልታተናገሪ ትችያለሽ። ግን እንደው ሀቁን እንስማና የእውነት በትክክል አንቺ በውበት የሚበልጡሽ ሴቶችን አይተሽ ነው ቆንጆ አይደለም የምትይው ወይስ በትክክለኛው ያን ያክል ብዙ የሚስብ የለኝም ብለሽ አስበሽ ነው? መቼ መሰለ እንደዛ ምለው ትንሽ ሆኜ ነው። ትንሽ ሆነሽ ጨብራራ ሆኜ ፀጉሬ የሆነ ፀጉሬ ብዙም እንዳልኩት እንትን ነው እንደ ሀቁም ሆነ ያን ያህል መልካልኝ ሳይሆን ደም ግባት የሌለ አይኔ ወንዶች እንደምሉት ነው። በእኔ አሁንም መልከ በእግዚአብሔር በአሁን ወደ መንፈሳዊ ፍቄ ካዘርኩኝ በኋላ እግዚአብሔር ይመስገን እንኳን እኔ ከኔ የተለየ መልክ ያለው በቃ በእግዚአብሔር አምሳል የተፈጠረ ነው። ምንም ነገር ማስበው የለኝም። ግን እንደ ሰውኛ አስተሳሰብ ግን እንደው አብሶ ለወንዶች አብዛኛው በቃ የሆነ አይኔ የተለየ ነገር እንደው ነው ታውቆኝ እኔ ራሴ ለራሱ መስታት ማለት አንዳንድ ቡዳ ወይኔ ጋር ይመስለኛል። ራሴም እንደ ቡዳ ያድርገኝ ይመስለኛል። ምክንያቱም ከትምህርት አንፃር ራሴ ለራሴ ልክ እንዳልኩ ቆንጆ አይደለም የሚል ነበር አይደለ? ትንሽ ሆኜ አሁን ግን ራሴ በስታት ላይ ቆንጅና የሆነ ተስሎ ይታየኛል። እፈራለሁ። ላይ መስታወት በጣም ነው የምፈራው። ቆንጆ ሆኜ ነው የማየው። ድንግባቱ ይስበኛል ለራሴ። አሁን ይኸውልሽ ትንሽ በደንብ አዳምጪኝ እሺ። እኔት የቡዳ መንፈስ የኔ ሚስት ናት አግብቻታለሁ ብሎ የሚያስብ ከዘር ጀምሮ ከማህፀን ጀምሮ የመጣ ከሆነ ከተወለድሽ በኋላም ራሱ የኔ ናት ብሎ ስለሚያስብ ማንም በዙሪያሽ እንዲመጣ አይፈልግም። ሽማግሌ ቢላክም ሽማግሌውን ያባርራል። ባል ቢመጣም ባል ያባርራል። ፍቅረኛም ቢመጣም ጓደኛም ቢመጣም በህይወትሽ ውስጥ የሚመጡት ሰዎች መልክሽ ቆንጆም ይሁን መጥፎ አስቀያሚ የሚሆን መልከ መልካም ሆኜ ያርቃል፣ ያሸሻል። ግን ደግሞ ካደግሽ በኋላ አንቺን የሚፈልጉሽ ሰዎች መጥተው
አንቺን እንዳያገቡም ጓደኛም እንዳያደርጉ ደግሞ የሚከላከል ሰው ደግሞ አለ። ለምሳሌ የልጅነት ጓደኛ ብዙ ጊዜ አብረሽ ያደገ ጓደኛ ሆኖ ግን ሀብት ንብረት የሌለው ድሃ ሆኖ እናትና አባትሽ ለሀብታም ሊድሩሽ መሆኑን ካወቀ ሄዶ በደብተራ ማንም ሰው እንዳይቀርብሽ አድርጎ የራሱ ሊያደርግሽ ይችላል። እንዳያገባሽ ድሃ ነው፣ እንዳይተውሽ ይወድሻል። ስለዚህ ያለው አማራጭ አንቺ መቆለፍ ነው። በዓለማዊ ምድራዊ አስተሳሰብ ማለት ነው። ስለገጠመኝ ነው እንዲህ አይነት አስተሳሰብ ያላቸው ሰዎች ስለገጠሙኝ ነው። እና ያለኝ አማራጭ ይሄን ነበር የማደርገው አለ መንፈሱ ሲጮህ። እና ልጅቷ በቃ ምንም ወንድ ቢመጣ ሰውነቷ ያሸታል፣ ወንዶች ይርቃሉ፣ መልክም አላት፣ ቆንጆ ነች፣ ሁሉ ነገር አላት። ግን በቃ እምቢ አላት። ይሄ ምንድነው? ከሰው የመጣ አይነ ጥላ፣ ከሰው የመጣ ቡዳ ነው። ቡዳ ሆኖባታል። በቃ ልጁ እድሏ ላይ ቡዳ። ግን ልጁ እኮ የለም እኮ ሄዷል። በቃ በስደት ምናምን አረብ ሀገር ገብቷል። እሷ እዚህ ትማቀቃለች ማለት ነው። የራሱን ላይፍ እየኖረ ነው። ቤተሰቡን እያስተዳደረ ነው። በልጅነት ግን ያስገባባት ገና 20 ዓመት እያለች የገባባት መንፈስ 38 ዓመት ላይ ስትሆን ያወቀችው። ከ18 ዓመት በኋላ ማለት ነው የታወቀው። ይሄም የታወቀው ደግሞ የእኛን ትምህርት ስታዳምጥ እስቲ ልስገድ ስትል ይሄን ልጅ በህልሟ ታየዋለች። አባትየው ልጅቷን መጥተው እጇን ይዟት ሲሄዱ በመካከላቸው ገብቶ እጃቸውን ይመታቸዋል። የሆነ ወንድ ሲመጣ ልጅቷን ብቻ ይዞ መሮጥ ነው። ልጁ ይዟት ይሮጣል። ይዟት በህልሟ የምታየው ይዟት ሲሮጥ ነው። ምንድን ነው ይሄ ነገር ብላ ደውላ ስትጠይቀኝ ልጁን ታገኘዋለሽ? አዎ። ስልኩን ስጭኝ አልኳት። ስልኩን ሰጠችኝ። ፎቶሽን ላኪልኝ አልኳት። ፎቶዋን ላከችልኝ። ከዛ ደወልኩለት። እቺ ልጅ ታውቃታለህ አልኩት። አዎ አለኝ። ከዚህ በፊትም ገጠሜ ላይ አቅርቤያለሁ። እዚህ አዲስ አበባ ላይ የተፈጠረውን በቤቱ ድረስ ሄደን ማለት ነው። እሱ የሁለት ልጆች የሶስት ልጆች አባት ሆኗል፣ አግብቷል። እሱ ድግምት ያደረገባት ሴት ግን እያማቀቀች ነው ያለችው። እንዲህ አይነት ነገሮች አሉ ብዙ ጊዜ። ያው መቼም ሴቶች ትንሽ ትሞጣሞጣላችሁ ምናምን፣ አንዳንዴ ትሳደባላችሁ። ከዛ እልህ ውስጥ ትከቱትና ወንዱን፣ ከዛ ያ ደግሞ ሄዶ ደግሞ ሰራልሻለሁ ይላል። የእውነትም ያሰራዋል። በቃ ያቺ የአንድ ቀን ምላስ ስህተት የህይወትን ዋጋ ታስከፍላለች። እና ደወልኩለት። ኧረ እኔ ረስቻታለሁ ከናካቴው አለ። ምንድን እንዴት የልጅነት ፍቅር እንዴት ትረሳለህ አልኩት። አይ እኔ በእርግጥ በወቅቱ በጣም ወደ 5 ዓመት ምናምን አካባቢ በጣም ተከላክዬ ነበር አለ። ከዛ በኋላ ግን አሁን የራሴን ህይወት ነው የምኖረው። እንዲያውም እኔ ግብረ ሰዶሞኛለሁ አለ ልጁ ራሱ። ያኔ ደብተራ ጋር የሄደበት ልጅቷን ባል እንዳታገባ እየተከታተለ ሲያስደግም የነበረበት መንፈስ እሱን ደግሞ ምን አድርጎታል? ሰዶማዊ አድርጎታል። ለምን? እሷም ካላገባች እሱም ካላገባ ምንድን ነው የሚሆነው? ያው ሴት ዛር አይነ ጥላ። እሱም እንዳያገባ እኮ ሲከላከል የነበረበትን መንፈስ ያው አይነ ጥላው ነው፣ የራሱ አይነ ጥላ ነው። እና ልጁ ጨራሽ እኔ ሌላ ህይወት ውስጥ ነው ያለሁት በእናትህ ተወኝ አለኝ። እሺ ከአንተ ጋርም ማውራት እንችላለን ብዬ አሁን ከእሱ ጋር እያወራን ነው። በነገራችን ላይ እደውል አመት በዓል ሲሆን እንኳን አደረሰ ብዬ መልዕክት ልክለታለሁ፣ ግን አይመልስልኝም። እንዳየው ግን ያሳያል። የሆነ ጊዜ ላይ መልስ ይመልስልኝ ነበረ። ጥያቄ የሆነ ገጠሜ ለቅቄ ገጠመኙን ሼር አደረገልኝና ከስር ጥያቄ ምልክት አደረገብኝ። ምንድን ነው አልገባህም ወይ? እስቲ እናወራ እባክህን ብዬ ስለው ጊዜ ትንሽ ተወዛግቤያለሁ፣ ተወኝ በእናትህ ጭንቀት ውስጥ ነኝ ብሎ ዘጋ። ይኸው 5 ወሩ 6 ወሩ ከዘጋ ይሄን ድምፅ ራሱ ምንድነው ልልሽ የፈለኩት መሰለሽ፣ በህይወትሽ ውስጥ ምናልባት ለትዳር ጠይቀውሽም ወይም ደግሞ ለፍቅር ጠይቀውሽም ለሆነ ነገር ለጓደኝነት ጠይቀውሽም አንቺ ደግሞ እየቀለደብሽ መስሎሽ ዞር በል ከዚህ ካልሽው በዛው አጋጣሚ ይናደዱብሽ ይሆናል ብዬ አስባለሁ። ያው ለትህትና መልክ የለኝም ስላልሽ ነው እንደዚህ የምለው። ግን ወደ ቁም ነገሩ ስንመጣ አንቺ ውስጥ ያለው ከእናትሽ የመጣ አይነ ጥላ ቡዳ አይነ ጥላ ከሆነ ያ መንፈስ ዛሬ ላይ በዚህ 7 ዓመት 6 ዓመት ውስጥ ታስሮ አንድ ውጤት ማየት አለብሽ በህይወትሽ። ገና 26 ዓመትሽ ነው 25 ዓመትሽ ነው። የሆነ ውጤት ላይ መድረስ አለብሽ። ለምሳሌ ጓደኛ ያዥ፣ መንፈሳዊ ጓደኛ ያዥና ለውጥ እንትንሽን ውስጥ ህይወትሽን እዩ። የምትመልሽለት መልስ ሲያዋራሽ ደስተኝነትሽን፣ የፍቅር ሐሳቦችን እንዴት ነው የምታፈልቂው፣ ይሄ ሴትነት ባህሪሽን ያን ነገር ቼክ አድርጊው። ደረቅ ከሆንሽ ምንም ማይጥምሽ ምናምን ከሆነ አሁንም አይነጥለው ማለት ቡዳው አልታሰረም ማለት ነው። ወንድነት ባህሪውን ሲያሳይ፣ የጓደኝነት ጸባይ ሲያሳይ፣ ጨዋታ ሲያሳይ ምንም አይነት ስሜት የማይሰማሽ ከሆነ አሁንም አለ ማለት ነው። አሁን እዚህ ባለሁበት መያዝ አልችልም፣ ግን እንደ ቃል የገባሁበት አለ። ቃል ክስልክ አገሬ ገብቼ ምናምን ሲገባ እንደ አንተ እንደምታስተምረን ሀሳብ አለ። እንደ እግዚአብሔር ፍቃድ ብዬ እኔ የሚጠብቅ አንድ ሰው ይኖራል አገር ቤትና
እንደውም በዚህ አሁን ያለፈ ፋሲካ ልገባ ነበር ወደ ሀገሬ። በጣም ጉጉት ነበረኝ። ግን አሁን ምንም ነገር ሀገር መግባት ይቀርና እሱ ማላስበውም እንደ መንፈሳውነት አስበዋለሁ። ምክንያት እንቀየመኝ ደግሞ በእኔ ኃጢአት እንዳልገባ ብዬ ስሜቴ ግን የለም። ሀገር ለመግባት ራሱ የሆነ ትዳር መያዝ ምንም ነገር ስሜት አሁን እኔ ጋር የለም። አንዳንዴ ቅስቀሳ ያስፈልጋል፣ ኮርኳሪ ያስፈልጋል። ለምን ስራ ላይ ትኩረት ያደረገች ሴት አይምሮን እንዳስለመዱት ነው። ሁልጊዜ የምታሳየው ተመሳሳይ የሆነ ነገር ከሆነ እሱ ነገር ላይ ነው የምታተኩሪው። ትንሽ ደግሞ እስቲ ስለ እንደዚያ ነገር ለማወቅ ጥረት የምታደርጊ ከሆነ ሰው ለመተዋወቅ ጥረት የምታደርጊ ከሆነ ያን አይምሮሽ እኮ ባቀበልሽው ልክ ነው። እንዳልኩት በውስጥ የህሊናችን ውስጣዊ ማንነታችን የሚፈልገውን ነገር ለይተን ማወቅ ያስፈልጋል። የምናቀብለውንም ነገር ማወቅ ያስፈልጋል። ስለዚህ በአንድ ነገር ላይ ትኩረት ካደረግሽ ስለዛ ነገር ነው በጣም ህይወትሽ እየመራ የሚሄደው። ሰው ስለ ምንኩስና ዝም ብሎ ካሰበ መነኩሴ ይሆናል። ስለ ትዳር ካሰበ ባለ ትዳር ይሆናል። ስለ ስኬት ካሰበ ባለ ስኬት ይሆናል። ለምን? ሰው ያን ያሰበውን ነገር ነው የሚሆነው ይላል መጽሐፍ ቅዱስ። ባሰበው ነገር ላይ በጣም በተደጋጋሚ ካሰበ እሱ ነገር ላይ ይሆናል። እኔም ለዚህ ነው ሰዎችን ለማትረፍ ሰዎችን ለማዳን በጣም መጽሐፍቶችን ባነበብኩ በተጋሁ ቁጥር ነው እኮ ዛሬ አሁን ከእናንተ ጋር እያወራሁ ያለሁት። ይሄ ሁሉ ዓመት የምተጋው ማለት ነው። እና አሁን ማሰብ ጀምሪ በዚህ ጉዳይ ላይ። ታዲያ መቼም አታስቢ ማለት አይደለም፣ ግን ዝም ብለሽ እስቲ ስለ ፍቅረኛ፣ ስለ ትዳር፣ ስለ ምናምን ነገር ስላልመጣው ሰውዬ አስቢ። አጠገብሽ እንዳለ አድርገሽ እግዚአብሔር አንድ ቀን ያመጣዋል። ሲያወራኝ ግን እንዲህ ብሎ ቢያወራ ራስሽ አጥፊ አንቺ እንደዛ ነው የሚልሽ። ምን ይለኛል መሰለክ አንቺ ዓለም ገፍታ ዓለም ምንም እንደ እውነታም ከሆነ ዓለማዊ ነገር ኃጢአት ብቻ ነው እንጂ ምንም ያደረጉላት ነገር የለም። እንደ ኃጢአት ብቻ እግዚአብሔር ይመስገን። አሁን በአንተ ትምህርት ነው መንደርደር ነው ያለሁት እንጂ ከዚህ ከአንተ ትምህርት በፊት ብቻ ኃጢአት ነው እንጂ ዓለማዊ ነገር ልብስ ብትል ምንም ነገር ግን እንደዛ ሆነ መንፈሱ ሰው እንዲወደኝ ሆነ ራሴ ከቻልኩት በኋላ እንዳልኩት እንኳን የሆነ ማንም ሰው ይቅርና ባለስልጣኑ ባለትዳሩ ማትለው ያኔ ማትጠብቀው ነገር በጣም የሚያሳፍር እኔ ጋር ይመጣሉ። እደነግጣለሁ። ምንድነው? ከዛ ምንድነው ራሴ እኮራለሁ ያልኩት በዚህ ነው። ለምን እኔ ቆንጆ አይደለም ብዬ በማስብበት ሰዓት ከዛ ወደዛ ከገባሁኝ ወደ ሰው ቤት ስራ ምናምን ከወጣሁኝ ግን ተገልብጦ በቃ ባለስልጣን ብትለው ሀብታም ብቻ ሁሉም ነገር ግን ምንም አይመስለኝም ነበረ። ግን ምንድነው ለምንድነው እንደዛ የሚሆነው ብዬ ብቻ ትንሽ እንትን ነበረ ያኔ አልሰለስል ነበር ለምንድነው እንደዛ የሆነው ብዬ። አሁን ግን ወደ ራሴ ተመልሼ በቃ ራሴ ማን ነኝ በቃ እኔ ማን ነኝ ብዬ በማስበበት ሰዓት በቃ ከዓለም አንቺ ተገልለሻል፣ ምንም የለሽም ዓለም። አሁን ምንድነው ማሰብ ያለብሽ አንቺ በቃ ራስሽ አጥፊ። በቃ ሌላ ምንም ጭልም ይለኛል። በቁጭ ባልኩበት በተኛሁበት የሙት መንፈስ ይመጣል። አንዳንዴ ተነስቼ አጸልያለሁ። በቃ እንደዛ ነው ያለሁት አሁን ህይወቴ። አንዳንድ ለመተኛ እንቅልፍ ለእንትን ወደ መኝታ ቤት ለመሄድ እፈራለሁ። ያ ነገር ላለመምጣት ማለት ነው። ግን አሁን ሐሳብሽን ግልጽ በመናገርሽ አመሰግናለሁ። እናትሽ አንቺ እንድታገቢ ባለማግባትሽ በጣም ሐሳብ ስለሆነባቸው እንድታገቢ ያደረጉት ነገር አለ ብለሽ ታስቢያለሽ? ባለስልጣን ይሁሉ የተንጋጋው ታዲያ እንዴት ሊሆን ይችላል? አንቺስ ለምን አላገባሽም? ለምን ያ ሁሉ ሲመጣ እንዴት ዝም አልሽ? ምክንያትሽ ምንድን ነው? ግልጽ ማላደርግበት ብዙ ነገር ስላለ በውስጡን ባገኘ ደስ ይለኛል። በቃ እንደዛ ነው። ገብታል። አይዞሽ፣ ችግር የለም። ምክንያቱ ግን እየደረስንበት ነው አይደል? ምክንያቱ ምን እንደሆነ በጣም ደርሰንበታል እንጂ አለፍክ። እሺ፣ እኔ እዚህ ደረጃ ድረስ እንድንወያይ ስለፈቀድሽልን አመሰግናለሁ። 55 ደቂቃ ነው እንግዲህ ዛሬ ከሁለት ሰዎች ጋር ብቻ ብዙ እየተወያየን ነው። ወንዶችም እንደዚህ ገብታችሁ ብንወያይ ደስ ይለናል። ይሁዲ ወዳችሁን ብዙ ማታወሩም እናንተ ድብቅ ናችሁ። ግን ያ ቡዳ አይነ ጥላ የሚባለው መንፈስ የሚከለክለው 3 ነገር ነው። ቡዳ አይነ ማን ነው? ቡዳ የሚባለው መንፈስ አንደኛ ራሱ ዛር ሆኖ ሲመጣ የራሱ የሆነ ጸባይ ያለው፣ ሁለተኛ ደግሞ ከልጅነት ጀምሮ ደግሞ ከህፃንነት ከተወለድን በኋላ የሚገባ ደግሞ ከሆነ
ደግሞ የራሱ የሆነ ጸባይ ያለው ካደግን በኋላ ደግሞ የሚገባ የቡዳ መንፈስ ከሆነ ደግሞ የራሱ የሆነ ጸባይ ያለው ግን ሌላ እንዳናገባ ይቅርታ እንትን ውሃ እያጠብሽ ውሃ እየነካሽ ነው መሰለኝ። እሺ ወንድም እሺ አንዴ ጨርሻለሁ። 2 ደቂቃ ብቻ ታገሽኝ፣ ጨርሰናል። ዛር ሆኖ ቡዳ ዛር ሆኖ ሲመጣ አንደኛ የኔ ናት ማንም አይነካትም የብቻዬ ናት እጠቀምባታለሁ አግብቻታለሁ ብሎ ሲያስብ መቼም ልጅ ሊወልድ ፈልጎ አይደለም እንደ ሰውኛ ግን የሱ ከሆኑ ቡዳ መንፈስ ያለባቸው ሰዎች ጋር አጋብቶ የራሱን ዘር ማብዛት ይፈልጋል። የቡዳ መንፈስ ያለባቸው ሰዎች ማብዛት ይፈልጋል። ዘመኑንም ተከትለው ደግሞ የሚሄዱ ደግሞ አዳዲስ ትውልዶችም ደግሞ ማፍራት ይፈልጋል። ይሄን በማድረጉ ምናልባት ከተሸለመ ነው። ምን ይጠቅመዋል ከተባለ ነው። ግን አንቺ የማንም እንዳትሆኚ እየተከላከለ ከሆነ ትእዛዝ ነው ማለት ነው። ወንዶች ሲቀርቡ የሚያሸሽ ከሆነ ትዳር እንዳትይዥም የሚከላከል ከሆነ ህይወትሽም እንዳያልፍልሽ ደሃ ሆነሽ እንድትኖሪም ከፈለገ ገንዘብም ስትይዥ የሚያባክን ከሆነ ገንዘብ ባለስልጣኖችም ሲመጡ የሚያሸሽ ከሆነ ለምንድን ነው የፈለገሽ ታዲያ? ፌመስም አይደለሽም ታዲያ ለምንድን ነው እንደዚህ ህይወትሽን የሚያጨልመው ሲባል አንቺ ከመወለድሽ በፊት እናትሽ ላይ ይሄው መንፈስ እንዲሁ ይሰራ ነበር ማለት ነው። እናትሽ እንደዚህ እንዲሆኑ በመተት ከተላከባቸው ስትወለጂ እናትሽ ላይ መተት የነበረው መንፈስ አንቺ ስትወለጂ ዛር ይሆናል ማለት ነው። ያንን ተግባሩን ግን አይተውም። የተላከበትን ዓላማ አይረሳም። እንደዛው ነው የሚያደርገው ማለት ነው። ለምሳሌ ህይወቷን አጨልም ማንም እንዳይቀርባት አድርግ ተብሎ የተላከ የእናትሽ ምቀኞች ወይም የእናትሽ እናት የአያትሽ ምቀኞች እናትሽ ላይ አስደግመው ከሆነ እንዲህ አይነት መንፈስ የተላከባቸው ምናምን ቤተሰብ ውስጥ ካደግሽ አንቺ ስትወለጂ ያንኑ ስራ ነው የሚሰራው። ስለዚህ ቤተሰብ በሙሉ አንድ አይነት ይሆናሉ። ትዳር እምቢ ይላቸዋል። ቢያገቡም ከነ ልጆቻቸው ዲቃላቸውን ይዞ ቤት መጥተው ይቀመጣሉ። ወንድም ይውለድ ሴትም ይውለድ አያት ላይ እናትና አያት ላይ ነው በቃ ልጆቻቸው የሚመጡት የሚያድጉት። ብዙ ጊዜ በቃ አይሳካላቸውም። ከዛ ትጉት አድርገው እነሱ ላይ ጥለው ደግሞ ወደ ውጭ ይሄዳሉ። ወይ እነሱ ላይ ትተው ደግሞ ስራ ጠዋት ወጥተው ማታ የሚገቡበት ስራ ያንን ልጆቹ ማየት ስለማይፈልጉ ጠዋት ይወጣሉ፣ ማታ ይገባሉ። ህይወት እንደዛ ሆኖ ብክን ብሎ ትዳር ሳያገቡ ሳይወልዱ ምን ሳይሉ ዝም ብሎ በቃ ይኖራሉ። ቢያገቡም አይስማሙም። አሁን ሁሉ ጋር እኛ ጋር አለ አሁን ያልከው አይደለ? እንደዚህ ነው የሚሆነው። ቤተሰብ ሁሉ እህቶቼ ወንድሞቼ እንደዛ ናቸው። አዎ የቡዳ ዛር መንፈስ እንደዚህ እርግማንም አለ። እርግማን መንፈስ እርግማን እንዳልኩ እኔ ግን ይቅርታ በእርግማን ነው ያደግኩት። እናትሽ እንዲሆንብሽ ይላል ምትረግመኝ ማዘር የመድኃኒዓለም ወዳጆች ነንና ቾር መድኃኒዓለም እናቴ በጣም ትወደዋለች። እኔም ሳላውቀው ወደዋለሁ። ከዛ በሱ ነው የምትረግመኝ። አሁን ራቅ ብዬ ከሄድኩኝ እንዳትመታኝ መድኃኒዓለም በዛ እንደወጣሽ ያስቀራሽ ብላ ስትረግመኝ አሜን ብዬ ነው መለሰዳት በዛን ሰዓት። አዎ አሁን አንቺ አሜን እንዳልኩ እርግማኑ በዛ ቅሪ ነው የምትለኝ በወጣሁበት። ከዛ ወደ ሌላ ቦታ ሄድኩኝ አይደለ? ወደ ሰው ሀገር ያኔ ከኛ ወደ መቀሌ ምናምን ሲሄድ ሰው ቤት ሲሰራ በዛው እንደወጣሁኝ ወደዛ መጣሁ። እናቴ በደጇ እያለፍኩኝ ሳላያትም ቻው ሳላት በዛ በቃ ጠፍቼ ወደዚህ መጣሁ። እንደርግማኑ ማለት ነው። አሜን ያጸድቃል ቃልን ይላሉ አባቶች ሲናገሩ እና ያጸድቃል ማለት እንትን ያረጋግጣል ማለት ነው። ምንድነው አሜን ስላልሽ አይደለም መድኃኒዓለም የሚያደርገው። ምክንያቱም መድኃኒዓለም እናትሽ ሲራገሙ ካደረገው ከእናትሽ አይምሮ በታች ነው ማለት ነው። መድኃኒዓለም ካደረገው ግን አይደለም መንፈሱ ነው። አዎ በመድኃኒዓለም ስም ቢናገሩትም እሳቸው ግን ምንድነው ለሆነውም ላልሆነውም እግዚአብሔር ታዛዥ ሆኖ መጥቶ አንቺን አይጎዳም። ሕፃን ሆነሽ የምትሰሪውን ማታቂ ልጅ እንደሆንሽ እያወቀ አንቺም ልጅ ነሽ እኮ ለእናትሽ አግዞን ልጅን ይጎዳል። ጠበቀኝ እስከ ህመመሪ ከሞት ጠበቀሽ። እንዲሁም ኃጢአት እየሰራሁም ኃጢአት ለመስራት ይጸለያል እንዴ አይደል? ኃጢአት ልሰራ እየጸለይኩኝ ያደርግልኝ ነበረ። ግን እኮ ኃጢአት ለመስራት ነው። ያ አባት ነው አሁን የኔ ብቻ ማውቀው ያሳደገኝ ቾር መድኃኒዓለም ክርስቶስ ኃጢአት ለመስራት ምለምነው ማለት ነው። ግን አምላክ መሆን አላውቀውም ነበረ። ወንድም ይሁን አላውቅም ብቻ ስርበኝ እሱን ጠርቼ የምጠግብበት ግን እኮ አላውቀውም። የሆነ ሀብታም ወንድማችን እናቴ በጣም ስለምትጠራው ያ ነው የሚመስለን ነበረ።
የትግራይ እናቶች መድኃኔዓለም የሚፈልጥ እያሉ በየዋህነት ይጠሩታል። ያውቃል። እውነትም መድኃኔዓለም የሚፈልጥ ማለት ያውቃል ማለት ነው አይደለም? እግዚአብሔር ያውቃል ለማለት ነው። ለስሙ በጣም ቅርብ ናቸው። አፋቸው ላይ ስሙን በደንብ ነው የሚጠሩት። ግን ምንድነው እንደ ማጠቃለያ የምነግርሽ ነገር አሁን ከዚህ ሰዓት ጀምሮ ምንም አይነት መጥፎ ሐሳብ ቢያመጣም ተፋለሚው። እሺ እድሜሽ ገና 26 25 ነው። ስለዚህ በደንብ አድርገሽ አስቢበት። ቀሪው እድሜሽን ቢያንስ እንኳን ጥሩ ፍቅር፣ ጥሩ ትዳር፣ ጥሩ ልጅ የምታገኝበትን እንዲሆን ሱባኤ ገብተሽ ይሄ የኛን ትምህርት አዳምጠሽ የምትይዥው ነው መሆን ያለብሽ። ከቤታችሁ ውስጥ አንቺ ለአንቺም ለቤተሰብሽ መትረፍ አለብሽ እንጂ ከነቃሽ በኋላ የኛን ትምህርት ካወቅሽም በኋላ ተጽዕኖ መፍጠር የለበትም። ቆርጠሽ መነሳት አለብሽ ማለት ነው። እንደው አበዛህቦክ እንጂ መምህርዬ ለራስ ነው ምን ያቃተኝ እንጂ እግዚአብሔር ይመስገን በአንተ ትምህርት በእኔ ጥረት ሳይሆን በአንተ ትምህርት እናቴም ለቅዱስ ቁርባን ገብታኝ በልታለች። ጎበዝ። ወንድሜም እንዳልኩክ እንደው ምስክርም ሰጥቻለሁ ከዚህ በፊት ያንተ ጠላት ነበረ ታናሽ ወንድም። አሁን ካንተ እየተቀራረበ ነው። ከተማረችም ሰማዕቱ ቅዱስ ጊዮርጊስ የሄድክበት ካንተ ጋር ሄዶ ነበረ። እንደው ለመጀመሪያ ምስክር የሰጠው እኔ ነኝ። ከዛ ከተመለሳችሁ ታስታውስ ከሆነ ወንድሜ ቅዱስ ቁርባን በቅቶልኛል። ግን እዚህ ጋር ቅዱስ ቁርባን ያበቃበት ብዙ ምስጢር አለው። እግዚአብሔር ይመስገን አልቀዘፍም፣ አልተቀዘፍም። ጠቋራለኛ ጋር ደፋሩ ሳያውቀው ትምህርት ያንተ ትምህርት ሳይማር ስለሆነ ቅዱስ ቁርባን የወሰደው ብዙ ነገር አለውና አሁን ወደ አንተ እየመጣ ነው። እንደ እግዚአብሔር ፍቃድ መጥቶ ሀሳቡ ያካፍለ ይሆናል። ምንም እየሰማ ይሆናል። ለራሴ ነው መሆን ያቃተኝ እንጂ እግዚአብሔር ይመስገን ለሰው ካልኩኝ የሆነ አድርግልኝ ካልኩኝ አባታቸው መድኃኔዓለም ክርስቶስ ያደርግልኛል። ግን ለራሴ በመለስበት ሰዓት አሁን በቃ ራሴ ማን ነኝ? ራሴ እግዚአብሔር ይመስገን ብቻ ነው ያለችኝ። ያችን ለማስጣል ብዙ ነገር ይፈትነኛል። እግዚአብሔር ይመስገን ለማለት ግን እግዚአብሔር ይመስገን ራሴ መመለስ አልቻልኩም። ወደ ራሴ ተመልሼ ራሴ መሆን አልቻልኩበት እንጂ ለሰው እናቴም እንዳልኩ ወንድሜም እንዳልኩ እግዚአብሔር ይመስገን አሁን ያንተ ትምህርት ተከታታይ ሆነዋል። በጣም የሚወድህ በጣም ሲበዛ አሁን በጣም ሰማዕቱ